ቅድም ወንድማችን ስትናገሩ የነበረ በተለይ ገረገራው ላይ የወጣችው የምታዩት እመቤታችን ቅድስት ድንግል ማርያምን እንደመደፈር ነው። ይህ ክቡር ቦታ ነው። ይህ ቅዱስ ቦታ ነው። እንደ ሌላ ቤተክርስቲያን አይደለም። ስርዓተ ኦሪትን ሲፈጸምበት የነበረ ከአክሱም ጽዮን ቀጥላ ያለችው ተድባበ ማርያም ናት። ተድባበ ማርያም፣ ተድባበ ጽዮን አራቱ መናብርተ ጽዮን ተብለው ከሚጠሩ ሁለተኛዋ እቺ ስትሆን ሶስተኛ ደግሞ ጣና ቂርቆስና አራተኛ መርጦለ ማርያም ነው። እቺ ግን ከሁሉ ከተመሰረቱት አብያተ ክርስቲያናት የተለየች ቦታ ናት። ከዚህ በፊት ነግረናችኋል። አማርኛ ቋንቋ የተነገረበት ቦታ ቦታ ነው። ሀ ሁ ለ ሉ ፊደል የተቀረጸበት ቦታ እዚህ ቦታ ነው። ተራ ቦታ እንዳይመስላችሁ። እግዚአብሔር የባረካት እግዚአብሔር የቀደሳት ናት። የተድባበ ማርያም የአማራ ሳይንት ህዝቡ እቺ ቦታ እንደቀላት ይዋት ክብራችሁ ናት፣ አለይታችሁ ናት። ሌላ ሁሉ ቤተክርስቲያን ተመስርተዋል፣ ከሷ በታች ናቸው። ስምም አንደኛ ስትሆን ሁለተኛዋ አንቺ ናት። ከኢትዮጵያ ኦርቶዶክስ ቤተክርስቲያን የሃይማኖት ገዳማት፣ አድባራት ልዩ ልዩ ቦታ የተመሰረቷል። እቺ ግን የቅርስ ባለቤት ናት። እግዚአብሔር የምታፈቅሩ በተለይ በመጠጥ እየሰከራችሁ እቺ ታቦቷ እንዳታክሩ። ኃይለኛ ታቦት ናት። ታቦተ ጽዮን ናት። ከእስራኤል ከመጡ ታቦታት አንዷች ናት። ዝም ብሎ ዘው ብሎ የሚገባበት ቤተ መቅደስ አይደለም። ደናግል መነኮሳት የሚቀድሱባት ከ15 ዓመት በታች ያሉ ሕፃናት ብቻ ገብተው የሚቀድሱባት ሕጋዊ የሆነ ቄስ ወደዚህ ቦታ ላይ ገባ። ለዚህ ነው ለአማራ ሕዝብ ምናችሁ ናት? ነገሩ ክብራችሁ ናት። እናንተ የምትናገሩበት የምትለፈልፉት ቋንቋ የተገኘበት ቦታ ነው። የጀግኖችም ሀገር ናት። ፍጹም ክርስቲያናዊ ኢአማንያን የሌለበት ሀገር ነው። ደፍራችሁ ወደ እሷ ብትገቡ ግን አሁን እርሻ ታርሳላችሁ። ለተድባበ ማርያም የማትሰጡ ገበሬዎች ካላችሁ ግን በረከት የላችሁ። እናታችሁ ናት። ከየትም ቦታ ያላችሁ
በአጅባርም ያላችሁ በተለያዩ መካነ ሰላም ያላችሁ መጣችሁ ለዚች ለሷ ያልሰገደ ለተድባ ማርያም ያልሰገደ ከቆመበት ቦታ ይጥፋል። ስም አጠራሩ የማይታወቅ በሰማይ ያለ መላእክት ይደረግ ይሁን ይበላል። አታምር ቦታዋ ደስ አይላችሁ፣ ለእናንተ አይታወቃችሁ። ቅድስና ላላቸው በረከት ላላቸው እቺ ቦታ ይወዷታል። ሌላ አደራ መላችሁ ግን ሰው አትግደሉ፣ አትገዳደሉ። ጀግነት አይደለ ወንድምህን በመግደል ጀግነት ልታገኛችሁ። ወንድማችሁን አክብሩ። እርስ በራሳችሁ ተገዳድላችሁ ምችሉ ዝም ትቆም ተዘውራለ። ስንት በራላት ተድባ ማርያም ይነግረኝ ከእናንተ ስንት በራላት? 12 ለእያንዳንዱ ስተነትንላችኋል። የታሪክ ማህደር ናት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመዘገበች በምሁራን አንደበት የምትተነተን ቦታ ናችች። ቦታ ቀለል አድርጋችሁ አትያዙት እባካችሁ። እችን ከያዛችሁ ድርቅ፣ ረሃብ፣ ቸነፈር ምንም አይደርስባችሁ። አሁንም አይደርስባችሁ እና አሁንም እኔ ለመግለጽ የምፈልገው ወደ መናገር ይቅርታ አድርጉልኝ። ወደ ትምህርታችሁ ትገባላችሁ። በእርግጥ ገዳሟ መታደስ አለባት። ነገር ግን በቅዳሴ ጊዜ የረባ ድምፅ ማጉላ የሌለባት አንዳንድ ጊዜ እኮ እነዚህ ትምክህት የጉረኛ ነው ይላሉ። ለጉረኝነት ሌላ ቦታ ትሰጣላችሁ ገንዘባችሁ። ድምፅ ማጉላ 400,000 እና 500,000 ገዝቶ ማምጣት ለተድባ ማርያም ምን ማለት ነው? የለም እንዴ አማራ ሳይንስ ሀብታም ነጋዴዎች አዲስ አበባ አላችሁ። እቺ ገዝታችሁ ተረባርባችሁ ግዙላት። የለም ስንቀድስ ቦታ ሲቸግረን ነበር። እንቁ የሆነች ቦታ መተካ የሌላት ቦታ እስቲ ተድባ ማርያም ተወዱጃችሁ ነው። ተድባ ማርያም እኔ አንድ ሰው ያውጣ ሊለው በኋላ ለገዳማቱ ትረዱ ትችላላችሁ። እኔ ግን ከሁለት ያልበለጠ ከ3 ያላነሱ ሰዎች ግን ተረባረበን ድምፅ ማጉያ ብር ገዛላት። በእርግጥ ሌሊቱ ስቡ ወንድ ሲባል ከዚያ ጀምሮ ነው ቀለያ ሲያደሩ እነሱም የድምፅ ማጉያ አጠቃቀም አያውቁትም። እግረኛ ያወራውን ወሬ ፈረሰኛ ይደርስበት ይላል አባቶቻቸው። እስከ አዲስ አበባ የመጣችሁ እጃችሁን አውጡልኝ። ከአዲስ አበባ አንድ ያለው ይላል ምድረ ፈሪ። እስቲ ከሳይንት የመጣችሁስ ከሳይንት ሳይንት ራሳችሁ ተድባ ማርያም ሳይንት ናችሁና ንገሩ። እየነገርኩ ያለሁኝ ማህበራት ያላችሁ እዚህ ተደራጅታችሁ የአይናታችን የምትሉ በሙሉ ድምፅ ማጉላዋን እንግዛላት። በተለይ የምንጣሩ እዛችሁ የመጣችሁ ወጣቶች እናመሰግናችኋለን። ምንድነው አንቺም 00 አክምባለ 0 ግለሙል 0 ቀንሱ 0 መለወጥና መሻሻል አለበት። አባቶች መምጣት ይፈልጋሉ። ብዙ ያልተሟላ ነገር አለ፣ መሟላት አለበት። ቤተክርስቲያኗ ውስጡ ሙሉ ነው። ወንድማችን አሁንም ጌትነት እናመሰግናለን። በዛ አጋጣሚ ግን ወፍጮ ገዝተህ ለዚች ገዳም እንደምትገዛልን እርግጠኛ ነኝ ብዬ ላሳስብ እፈልጋለሁ። ይህን እንደምታደርጉ እርግጠኛ ነኝ። ወፍጮ ያስፈልጋታል አያስፈልግም? ያስፈልጋታል አያስፈልግም? እየሰማ ነው። አደራላለ
ስሜ ለመግለጽ አልፈልገውም። እቺ ወፍጮ ቤት እቺ ወፍጮ እንድትገዛ አደራላለን። ሌሎች ግን አዲስ አበባ ያላችሁ እኔም ጭምር ተባብራችኋለሁ። ድምፅ ማጉያ በቅርብ ጊዜ ገዝተን መግጠም ያስፈልጋል። ቅዳሴው አይሰማም። አሁን ለምሳሌ የሚቀድሱ ህፃናት ማሳተ ነው ልግዝ እና ወደዚህ በዚህ እድሜ ህፃን ላይ ነው ተድባ ማርያም የሚቀድሱ አውቃችሁታል። በዚህ እድሜ ልጅ ነው የሚቀድሰው። እየሰማችሁ ነው። ይህ ጎርሞስ ያለ ፀጉሩን የሚያበጥር አይቀድስም። ተድባ ማርያም ጎትታ ታባረዋለች ማለት ነው። ታባረዋለች፣ አይፈቀድለትም። ቄስ ገብቶ አይቀድስም። ባለቤቱ ከዚህ ዓለም ሞት የተለየችው ቄስ ቢሆን ቢመነኩስ ወደ ተድባ ማርያም ቤተ መቅደስ ገብቶ አይቀድስም። እየሰማችሁ ነው። እቺ መስዋዕቱ ኦሪት ሲሰዋባት የነበረና ልዩ ካህናት የሚያመሰግንባት የነበረች ልዩ ስፍራ ናት። ለእናንተ ግን አማራ ሳይንት ሆይ የአማራ ሕዝብ ሆይ ተድባ ማርያም አለኝታችሁ ናት። ተድባ ማርያም ሕይወታችሁ ናት። ለእሷ ተንበርከኩ፣ ለእሷ ስገዱ። በምስራቅም በምዕራብም ያላችሁ በሙሉ የአማራ ሕዝብ ሆይ ከሁሉ ካለችው አብያተ ክርስቲያናት የምትበልጥ ማናት? ማናት የምትበልጠው? እንኳን ደስ አላችሁ። ስለዚህ ይህን ነው ለመግለጽ የፈለጉኝ። ወደ ትምህርት ፕሮግራማችሁ ትገባላችሁ። እባካችሁ አለኝታ ጸጋዋን የበዛባት ስትረግጡት ሁሉ ጊዜ እኮ ስታዋት አዲስ ናት። ሰቡ ወደ እግዚአብሔር ስብሐት አዲስ በአጋንንት መንፈስ የተያዛችሁ በመተት በደብተርና ስራችሁ መተት የምትመተቱ በሙሉ ተድባ ማርያም ደምስሳ ታጥፈዋለች። ኃይል እግዚአብሔር ነው፣ መድኃኒት እግዚአብሔር ነው። ወላዲተ አምላክ እንኳን ለዚች ለልደቷ ዕለት በሰላም አደረሰን አደረሳችሁ እላለሁ። ነገም የአማራ ሕዝብ አማራ ነው። ያለባበሱ፣ ያቋቋሙ፣ ያካሄዱ፣ ያረማመዱ እውነተኛ ክርስትና ሕይወት የተሰበከችባት እቺ ቦታ ናት። እቺ ቦታ ናት። እባካችሁ ተወልዳችሁ አድጋችሁ ሁሉም ልትወዷት ይገባል። እግዚአብሔር ይስጥልኝ። አመሰግናለሁ።